በቃኝ ደስ ብሎኛል ጀሞ እኔ ከበቂ በላይ ደስ ብሎኛል ቡድናችን ማለት ነው ወደ ስፔን አቅንቶ ዋንዳ ሜትሮፖሊታኖ ስታዲየም ላይ ያሳየው ቆራጥነት ደፋርነት ጫውቶን ለማሸነፍ የነበረው ፍላጎት እኔ ከበቂ በላይ አስደስቶኛል ጀሞ አርቴታ እጅግ ቆንጆ አቀራረብ ቆንጆ ለፍጻሜ ሊቀርብ የሚፈልግ ቡድን አይነት ጥንቃቄ የታከለበት ቡድን አሳይተኸኛል ደስ ብሎኛል በቃ እኔ ማዱኬ ማርቲኔሊና ቪክቶሪዮ ኬሬስ ሲሰለፉ በጣም ሰግቼ ነበር ወይኔ አንድም ጎል እንኳን አናገኝም ብዬ ነበር ከቆመ ኳስ አግኝተናል በፔናልቲ በቃን ይበቃን ነበር ውጤት አስጠብቀን ብንወጣ በጣም ደስ ይለኝ ነበር አንድ ጎል ደግሞ ጨመር አድርገን ግን አልሆነም እኛም በቆመ ኳስ ማለት ነው ጎል ተቆጥሮብናል ይሄንን ጨዋታ ዋናው ነገር ከነነብሱ ወደ ኤምሬትስ ይዘን ሄደናል ገብቷል አይደል እዛ ውስጥ ምንም አይመጣም የምሬን ነው የምላችሁ ዋናው ነገር ግን ምን ነበር እዚህ ሜዳ ላይ ማለት ነው ሳንሸነፍ መውጣት ነበረብን ቆንጆ ኢኮኖሚካል ሆነን ወተናል ይውላችሁ ሳካና ኤዜን አሳረፈን ነው የተጫወት ነው ገብቷል አይደለ ለፕሪሚየር ሊጋችን ለፉልሃም ጨዋታ ዘንስ ቀጣይ የሚመጣው ጨዋታ ለኤምሬትስ ላይ ማለት ነው እኔና አርገኛ አትሌቲኮን ካለጠፍናቸው ጀሞ ካለጠፍናቸው እኔ ደስ ብሎኛል ጀሞ የምሬን በጣም ነው ደስ ያለኝ ከሞን ጋር ነው ኮፒሊንግ ሼር አድርጉና አዳርሱልኝ ይመቻል እሺ የመድፈኛው ቤተሰብ አንድ እኩል ወተናል እኔ ምንም አልጨነቀኝ አልጠበበኝ ለምን ብትለኝ ፕሪዲክሽን ላይ በግልጽ አቻ ብዬ ፕሪዲክት ነው ያደረኩት ተረዳኝ አይደል ምጠብቀው ውጤት ስለሆነ ባይሆን እንደውም ትንሽ የደበረኝ እኛ ቀድመን አግብተን ከዛ ላነሱ ስላገቡብን ግን ዞሮ ፔናልቲ ነው ለወጣችን ላይ ማንም ሰው አሁን ፔናልቲ ሁለቱም ላሽ ቢባል 0-0 ነበር ነው ስለዛ እኔ የምፈልገውን ጎል አላገቡብንም ያሁላ ጫና አድርገው ጎል አላገቡብንም እንደውም ጥሩ ተጫዋቾች ዙሜንዲ ዛሬ ምርጥ ነበር በእናት የፉላም ላይ ድገመው ገባ ኦዲጋርድ ለምን ወጣ ምትሉ ሰዎች ደግሞ 90 ደቂቃ ሁለት ጨዋታ በተከታታይ ተጫውቶ ሶስተኛም ጨዋታ 90 ደቂቃ ከተጫወተ ቀድሞ አሁንም ቢጎዳብንስ ለፉላም እንፈልጋለን ኤዜ ምርጥ ነበርሽ ኤዜ ምርጥ ሳካ ልክ እንዳንቺ ሻርፕ ቢሆን ኖሮ የለበሰው ጫማ ራሱ ልካር የሂንካፒን ጫማ ነበር መሰለኝ የለበሰው ተንሸራተተ ጠላት እንዴት እንደሚደሰት ማንዬ ገባር ሰው እኮ ይገለብጣል እኮ ሰው እኮ ይቀለብሳል ተረዳኝ ጋር እኛ አትሌቲኮ ሜዳ ሄደን አቻ ነው ይዘን ወጣ ነው አታስብ ነው ማለት በሜዳችን ደግሞ በተለይ ዛሬ ምርጥ የነበሩ ተጫዋቾች ከደገሙት ምን እናደርግልን ምንም ቅር እንዳይልህ ጠላት ባየር ሊቨርኩሰንን አታልፍም ከዛ በኋላ ስፖርቲንግን አታልፍም አሁን ደግሞ አትሌቲኮን አታልፍም አትሌቲኮን ብታልፍም ፒኤስጂ እና ባየር ሙኒክ ይገርፈዋል እንደዚህ ነው የሚለው ተረዳኝ አይደል አንተ ዝም ብለህ ብቻ ጉዞህን መሄድ አቻ ነው ምን ወጣው ብዬ የአርሰናል ደጋፊ ሆኜ ፕሪዲክት አርጌ ይናደዳል ብለህ ካሰብክ ያማሃል ከተናደርክ ደግሞ እንዳትናደድ እኔ የጠበቁት ውጤት ነው ቀድመን አግብተን ስለገባብን ነው ቅር ያለን ፔናልቲው ስለተሰረዘ ነው ቅር ያለን እንጂ የሚገርም ውጤት በሜዳችን አምተን ከባየር ሊቨርኩሰን የተሻለ ከሞኑ ገነርስ አቻውተናል ምን አይነት ጨዋታ ነው ሰከንድ አፍ ላይ ከበዱ ሌላ ቲም ነው የሚመስሉት አትሌቲኮች ሰከንድ አፍ ላይ በጣም ፕረስ እያደረጉ ነበር ግን አሪፍ ነው ማቹር የሆነ ጌም ፕሌይ ነው ያየሁት ዛሬ የምር እየቀለድኩኝ አይደለም ለመሰላችሁ ዛሬ ጨዋታው ከከበደን መሸነፍ የለብንም ገብታችኋል ልናሸንፍ ነው ሄድ ነው ማሸነፍ ካልቻለን መሸነፍ የለብንም አቻውተን እንመጣለን ለሜዳችን ላይ ያላ ጨዋታው ገብታችኋል አይደለም ስለዚህ በጣም ያበደ ጨዋታ ነበር ዛሬ ፈርስት አፍ ላይ ተመለከተነው ሰከንድ አፍ ተበልጠን ነበር እማሏሻችሁ ሰከንድ አፍ ላይ እድልም ነበረን ማለት ግሪዝማን አንግል ገጨበት ሉክማን ደግሞ ትችላለህ በጣም ነው የምትችለው በቃ አስተሳሰብ ደስ ብሎኛል መሀል ላይ ነው የምትመጣው ምናምን ነገር አስፈርመሃሉ ቀጣይ ምንድነው በጣም ያበደ ማለት ነው አትሌቲኮች በዚያ ጨዋታችሁ ማለት ነው ቀጣይ ሜዳችን ላይ ስናገኛችሁ እንጠፈጥፋችኋል ምንም ጥያቄ የሌለው ማለት ነው ኤዜ ግን ተቀይሮ ገብቶ ምን አይነት ጨዋታ ነው የጨዋታው አይታችሁታል ምን አይነት ሰው ነው ኤዜ ኤዜና ኦዲጋርድን አንድ ላይ ሲጫወቱ ማየት ፈልጋለሁ መሀል አድርጎና ኦዲጋርድን ኤዜ ሌፍቲንግ አድርጎ አትፍራ መከላከሉን አትፍራ በቃ ከነጨራሹ ገብቷላ ቀጣይ ያን ነው ማየት ፈልገው በጣም ያበደ ጌም አርሰናላቸው ወጥቷል እንድትጀምሩ እንዳይደብራችሁ የአርሴ ፋሚሊ ከምሬ ነው የምላችሁ አትሌቲኮ ሜዳ ድረስ ሄደን ማለት ነው አቻ መውጣት ማለት በጣም ጸዴ ውጤት ነው ስንቱ አራቦዳ ያካሄዳሉ ምን ይላሉ በቃ የደከመ ጨዋታ ነው ያዩ ብሎ እንዳልቋጠሩብን አቻው ተመታ እንደዳኛው ማለት ነው የሚሆንማ ባሸነፍን ነበር ከምር እስቲ ይሄን ቪዲዮ የምታዩት ካላችሁ ከአርሰናል ደጋፊ ውጭ ያላችሁ ማለት ነው እንዴት ነው ፔናልቲ የማያሰጠው ግን ከምር አሸንፈ መውጣት የምንችለው ጨዋታ እኮ ነበር ለማንኛውም የአርሲ ፋሚሊ እንዳይደብራችሁ ከምሬ ነው የምላችሁ ሜዳችን ድረስ ጠርተን ይሄንን ውጤት ማለት ነው አሸንፈን በቦሌም ቢሆን ፍጻሜ እናልፋለን ከሞኑ ገነርስ አሁንም ቢሆን ወደፊት አርሰናልን ክለባችሁን ይዛችሁ እሺ ስለምንችለው ከአርሰናል አንድ አትሌቲኮ ማድሪድ አንድ የተረዳናቸው 5 ነገሮች
የተሻለ ፈርስት ሃፍ ነበረ። የመጀመሪያው ፖይንት ያው ፈርስት ሃፍ ላይ ኳሱን ተቋጥረን ነበረ፣ የራሳችን ጨዋታ ይመስል ነበረ፣ ሚድፊልዳችን ጥሩ ነበረ፣ ሞር ፖዚሽን እንድንይዝ አድርገው ፈቅደውልን ነበር። ያ ፕሬሸር ደግሞ ከሆነ ሰዓት በኋላ ፔናልቲ ያስገኝቶልን ጊዮኬሬስ አስቆጥሮ እየመራን ጨዋታውን ይዘን መውጣት ችለን ነበር። ሶ ፈርስት ሃፍ ላይ የነበረው የቡድናችን ፐርፎርማንስ ትክክለኛ የሻምፒዮንስ ሊግ ግማሽ ፍጻሜ አዌ ሜዳ ሄዶ የሚጫወት ቡድን ይመስል ነበረ። መጠቀም የነበሩብን ቻንሶች ነበሩ፣ ግን ችግር አልነበረውም። ፈርስት ሃፉ ኦልሞስት ፐርፌክት ነበር። ሶ ለውጥ የመጣው ጋር ነው የሚለው ሁለተኛው ፖይንት ላይ ነው። ሲሞኔ ጁሊያኖ ሲሞኔ ልጁን አስወጥቶ ሎሬንቴን ወደፊት ገፍቶ ሌኖርማንድን ታስገባና በሃይ ፕሬሸር እንዲጫወቱ ካረጋቸው በኋላ የኛ ቡድን ፕሬሸር መቋቋም እየከበደው መጣ። ከዛ በኋላ የተቆጠረችው ጎል የዛ መንስኤ ናት። እዛ ደቂቃዎች ላይ የነበሩት ነገሮች ስትመለከቱ ማለት ነው ያ ጨዋታው ላይ ትልቅ ተርኒንግ ፖይንት ነበረ። ነገር ግን ሶስተኛ ላይ የማነሳው ሰው መውቀስ ራሱ እየከበደኝ ነው። አሁን ለምሳሌ ዋይትን ስታስገቡት እንደነው ሞስኬራ ይናፍቃቸዋል። ሞስኬራን ስታስገቡት ዋይት ናት፣ ግን ሁለቱም በቃ አይሆኑ። በዚህ ሰዓት ላይ እዚህ ቲም ላይ ሊሆን የሚችል ትክክለኛ ሰው በጉዳት የለም እዚህ ቲም ውስጥ ማለት ቲምበር ለምን ማኖ ነካህ ማለት ይከብዳል። ምክንያቱም እግር ኳስ ላይ ትናንትና አልፎንሶ ዴቪስ ያደረግ እንዳያችሁት ይሆን እንዴ ነው ኢንቮለንተሪ ሰውነት በዛ መልኩ ይንቀሳቀስብህ ይችላል። ግን ሉክማን የሞከረውን ኳስ ራሱ ሊከላከል የሞከረበት መንገድ ቢሆን በጣም የሚያበሳጭ የነበረው እና እሱ ካለ በየጨዋታዎቹ እሱ በተሰለፈባቸው ጨዋታዎች 3 ጨዋታ 4 ጨዋታ በሱ ምክንያት ጎሎች እየገቡብና ነጥቦችን እያጣን እየመጣን ትክክለኛ ትላልቅ የሆኑ ዋንጫዎችን ማለት ነው አንአክሰፕተብል እንደዚህ አይነት ነገር ተቀባይነት አለው ብዬ አላምንም። አራተኛ የተረዳው ነገር ዳቪድ ራያ አሁንም ጨዋታ ውስጥ ሆነን ወደ ሜዳችን ነጥቡን ይዘን እንድንመለስ ነጥቡን ይዘን እንድንመለስ ኢነሴንስ አቸው ውጤቱም ማለት ነው የሉክማን ኳስ ገብቶ ቢሆን ኖሮ ምን ሊፈጠር እንደሚችል እናንተ መገመት ትችላላችሁ። ሶ ፕሬሸሩን ሳክ አድርጎ በዚህ ሰዓት ላይ ለቡድናችን አሁንም ምን ያክል አስፈላጊ እንደሆነ ያሳየበት ጨዋታ ነበር። አምስተኛውና በዋነኝነት መርዳት ያለብን ነገር አቻ ውጤታችን ይዘን ወደ ሜዳችን ተመልሰናል። ይሄ ውጤት አስከፊ ውጤት አይደለም። ከዚህ በፊት የሰራሁትን ቅድመ ጨዋታ ላይ የሰራሁት ቪዲዮ ውጤት 1-1 ነው ጨዋታ ያልቃል ብዬ ነበረው፣ ግን ከዚህ የተሻለ ማድረግ እንችል ነበር እዚህ ጨዋታ ላይ ማለት ምክንያቱም ስፔሻሊ ላይክ አታካቸው ኳስን በሎንግ የሚጥሉበት ሰዓት ላይ የሚጠቀሙበት መንገድ የወረደ ስለነበረውና የተሻለ ማድረግ እንችል ነበር። ኖኒ የተሻለ ነበር የዛሬ ጨዋታ ላይ ግሪዚ ደስተን ነበረ በእነሱ በኩል ብቻ ኖርማል ጨዋታ ተመልክተናል። እንግዲህ ሰከንድ ሊጉን በስራ መጠቀምና ወደ ዋንጫው ማለፍ አለብን። ፎሎ ኮፒን ሼር እያደረጋችሁ ይመቻችሁ። ምርጥ ውጤት ይዘን መተናል አባቴ፣ ምርጥ ውጤት ነው። ኤሜሬትስ ላይ አምጥተን ልጥፍ አባቴ። ምንም አያስፈራም አትሌቲኮ ማድሪድ። የምሬን ነው የምላችሁ፣ ምንም አልፈራሁትም። ወደ ፍጻሜ እንደምናልፍ እርግጠኛው ያለው ነው የምልህ። ስለ ፍጻሜው ጨዋታ ነው እንደውም እያሰብኩ ያለሁት። አረ አትሌቲኮ በሜዳው በእንደዚህ አይነት ድባብ ምን አይነት ፐርፎርማንስ ላይ ያሳየው። ከረፍት በኋላ ለትንሽ ደቂቃ ነው የተበለጥነው ነው የምልህ። ምንም የበለጠን ነገር የለም። አርሰናል ዛሬ በጣም ጥሩ ነው። ይመቻችሁ። በሚቀጥለው ማክሰኞ ወስደን ልጥፍ ነው የምናደርገው። ሁሉንም ዳር ዳር እያለች ነው፣ እዛም እዚህም ዳር ዳር እየተግደረደረች ነው። ዳር ዳር ያደለው 9 ያገባል። በጠፋ ቻምፒዮንስ ሊግ አንዳንድ ተባብለን እንግባ የተባባላችሁ ነው ይመስላል። እስካሁን አስመሽታችሁን አንዳንድ ይሁን። አልቫሬዝ ያገባል ብዬ ነበር። አልቫሬዝ አግብቷል፣ ተመችቶኛል። አቻ አሪፍ ውጤት ነው። እስቲ ለንደን ላይ የተገለብጡት እንደሆነ እናያለን። ለንደን ላይ እንገለብጠዋለን ትላላችሁ። አሁን ሁሉም ኮንተንት ክሬተር ይመጣና አሪፍ ውጤት ነው ለንደን ላይ እናያለን። እስቲ እቺን ሙድ ለጋሽ መሐሙድ፣ እቺን ዘዴ ለጋሽ ዘውዴ ወያለው ቀመረ ተባንኗል ብያለሁ። በቃ ቀመረ ተባንኗል። ሲሞኒ ስማ ዝም ብለህ የመጀመሪያውን ጨዋታ ሐራም ፉትቦል ይጫወታል፣ አቻ ይወጣል። ቀጣዩን 1-0 ሊያሸንፍ ነው። ሰማኸኛ? እንደዛ ሊያሸንፍ ግን እንደው ለአላህ ሱብሃነሁ ወተዓላ ስትሉ ማለት ድጋሚ ይህን ኳስ መድገም አልፈልግም። እንደው ለአላህ ሱብሃነሁ ወተዓላ ስትሉ በቃ እባካችሁ ካለ መሸነፍ ይሻላል እንጂ ማለት እንደ ዛሬ እኔ እንደ ሉክማን ያቃጠለኝ ማንም የለም ዛሬ። አንተ እድልን ካልተጠቀምኩ በኋላ ዋጋ እንደሚያስከፍልህ በጣም ግልጽ የሆነ ነገር በሜዳ እግዚአብሔር ሉክማን ያንን ይመስል ኳስ ዋጋ ያስከፍላልን ያውቀዋለሁ እንዴ። እኔ አሁን የግሪዝማን ኳስ ይመታል አንግል፣ ያ ኳስ አንግል ይመታል። እግዚአብሔርን እንደው አርሰናል እለፍ ሲለው ነው እንጂ አሁን እንዴ እኔ ራያ ግን ረበሸን እኮ ራያ። እኔ ራያ በጣም ይረበሸን የማይመለስ ኳስ ሁሉ አንተ እነ ሳልባን እነ ማካለሽ ከቨር የተደረጉት በበረኛቸው ነው። ምን አይነትን
አትሌቲኮ ሚድፊልድ ተበልጠዋል። አልቫሬዝ ከወጣ በኋላማ ማለት ነው ባሰባቸው ጭራሽ። እንዴ አልቫሬዝ ኤፍ ሲሆን አንተ በሜዳ አቻ ጮታለህ። እኔ እኮ መከላከል በቃ አቻውን ፈለጉት የሆነ ሰዓትማ በቃ እንዴ ማን አርሰናል በዚህ ሲዝን እንደ ዛሬ ሲደበደብ አይቼው አላውቅም። ከኛ ጋር ተጫውቶ ኢታር ላይ እንደዚህ ያልደበደብ ነው ምን ዋጋ አለ? ሉክማን የተባለ ጥቁር ሰውዬ ምን አይነት ኳስ ነው የሳትከው? ምን አይነት ኳስ ነው የሳትከው? ለራያ ፊት ለፊት ታቀብለዋለህ፣ በላይ አትመታም። አረ ጁሊያን አልቫሬዝ እንዴት አባተ ነው የምትችለው? ለምንድን ነው ይህንን ሰውዬ ይለቀቅ ነው? ይኸውላችሁ ቪክቶር ጊዮኬሬሽ ፔናልቲ አግኝቶ ይስታል ብሎ ማሰብ ዘበት ነው። ተኛ እናቴ ተሙት ነግሮ እዛ ጋ ነው ማገባብ ብሎ ያገባባል። ሹቱ አያዝም። እኔ ሲጀመር ጊዮኬሬሽ ፔናልቲ ሲያገኝ እኮ ጭራሽ ነው የማልቋጠረው። ማን አንድ ጎል አልቫሬዝ ራሱ የመታው ምን አይነት ምት ነው? በስመ አብ ራያ ለመወርወሪያ ጊዜ ራሱ አልሰጠውም። ጥይት ፔናልቲውን ካገቡ በኋላ ማለት ነው ፈርስት ሃፍ አርሰናል ይሻል ነበር። ሰከንድ ሃፍ ግን ደበደቧቸው ነው የምልህ። የሚገርም ጫና ውስጥ ሆኖ አንድ ጎል ሲያስቆጥሩ ተደብድቦ ተቀጥቅጦ አርሰናል አንድም ጎል ሳይቆጠርበት ይህ ጨዋታ ስቲል ለእኔ 50-50 ነው ለማለፍ። አርሰናል እንደውም በሜዳው ነው ችግር ያለበት፣ አዌ ይሻላል። በኢየሱስም ዛሬ ሶሮዝ የተባለ አጥቂ ቢኖራቸው ገለዋችሁ ነበር። ይህን የሚሻማ ኳስ በግንባሩ ከነ ጋብርኤልና ከሳሊባ ጋር መጨረሻ ላይ ራሱ ሞሊና የሚባለው ሰውዬ የሳተው ሹት ምን አይነት ጥይት ነው የመታው? ቤን ዋይት ካለ ሁሌም ችግር አለ። በቃ ጀመው ለምደኗል። አሁንማ በቃ በቤን ዋይት መቃጠልም ለምደኗል። ግን በቃ በጣም አሪፍ ነበር ዛሬ ጨዋታው። በነገራችን ላይ ከሜዳችን ውጪ አንዳቻ ወጥተን መመለሳችን ምናምን ነገር በጣም ኖርማል ነው። ቀጣይ በሜዳችን እንገለብጧለን። ማክሰኞ ዕለት ግን ደግሞ በጣም መሻሻል ያለበት ነገር አለ ቲማችን ላይ ማለት ነው። በተለይ ደግሞ የፒየሮ ሂንካፔ ኢንቨርት አድርጎ መግባት አለመቻል ትልቅ ዋጋ አስከፍሎናል። እንዲሁም ደግሞ ሚድፊልዱ ተቆርጧል። በቃ የፊት መስመሩ ዜሮ ነው ማለት ይቻላል። በፍጹም ማለት ነው። በቃ የሚሆነ ፊት መስመር አይደለም። በጣም መታረም አለበት። ሳካም ገና ማች ፊትነሱ በጣም እንደሚቀረው ተመልክተናል። ስለ ማዱዌኬ እና ማርቲኔሊ ማውራቱ እንደው በአንጻራዊነት ማዱዌኬ ይሻላል በተወሰነ መልኩ፣ ግን ደግሞ በጣም ብዙ እነሱ የሚቀራቸዋል። ለማንኛውም ግን ይመቻችሁ፣ ደህና ደሩልኝ። ጀም አትሌቲኮን ያዝ ነው፣ ግን ቤን ዋይት አቃተ። ቤን ዋይት ፒኤስጂን ሆኖ መጣ። የኔ እሳተ ነበልባል ማን ተከላካይ ያዘው? ማን ያዘው? ከአትሌቲኮ በላይ ከበደን። አረ ቢስሚላ ተቃጠል ዋይት፣ የሰው ልፋት የምታወድም በእጅ መንካቱ እንኳን ያጋጥማል ቢባል እንደዛ ተዝረጥርጠህ እንዴት በእጅ ትነካለህ? እሺ እሱን እንለፈው። የምታሳየው እንዳለ ብቃት በአንተ ምክንያት የተሞከሩብን እዚህ ጋር ነፍሳችን እንዲወጣ ያደረክን አንተ። ለማንኛውም ለኛ ማሸነፍ ነው። 2 ጨዋታ ነው የቀረን እኮ ለሻምፒየንስ ሊግ ዋንጫ ቤተሰብ። ይሄኛው ላይ ብናተኩር አይሻልም? 2 ካሸነፍን እኮ ዋንጫ እንበላለን። እዛ ሲቲ 5 ምናምን እሱንም ተስፋ አድርግ። ግን እዚህ ላይ ግን የሆነ ተንቀን ሰው ሁሉ ችላ ብሎን ልንበላ ነው ቤተሰብ። ለማንኛውም አቻ ከሜዳ ውጭ ያውም ከአትሌቲኮ ጋር በጣም ቤስት ውጤት ነው። እንደውም አትሌቲኮ ፈርቶ ነበር። ይመቻችሁ። ዝርፊያ በጠራራ ፀሐይ ሀቢቢ ፔናልቲ ተዘርፈናል። ሲቀጥል ከሞላ ጎደል ጨዋታው ደህና ነው የሚባለው። እኔ አይዶን ነው ብቻ ጎል ካስቆጠርን በኋላ ለምን ራሳችን ላይ ጫና እንደምናመጣ አላውቅም፣ እንዳያችሁት ማለት ነውና ጨዋታው ሌላ ጎል መጨመር እያለብን ኢንዲቪጁዋል ስተትም ቢሆን ዋይት ማን ጨርሷል ሲጀምር ማን ዋይት ማለት ነው። ከዛ በኋላ ደግሞ ወደ መጨረሻ አካባቢ እኛ የተሻለ ነበር። ሌላም ጎል የማስቆጠር ድሎች ነበሩ። ደክላን ራይስ ምን አይነት ጉር ነው! ሂንካፒ ምንድነው? ኤብሪቺ በጣም ነው የምታጅበው። ሰው በጣም ነው ጀግና። ትሮሳርድ ምን እንደሆነ ካላቀም ሳካም በመጠኑ በጣም አዛ ሆነች ነበረ። ብቻ ኖርማል ነው። ሜዳችን በደንብ ውቅጥ የምናደርገው ቲም ነው፣ ግን እዚሁ ጨርሰን መሄድ የምንችለው ጨዋታ ነበርና አይ ቲንክ ሚኬል አርቴታም የፉልሃሙን ጨዋታ እያሰበ መሰለኝ ሮቴሽኖችን ምናምን እያደረገ ነበር። ምንም የሚያበሳጭ ምናምን የሚል ነገር አለም። ፔናልቲ ግን ተዘርፈናል ሀቢቢ። ፔናልቲ በደንብ ነው የዘረፉን። ብቻ ይመቻችሁ። ኧረ እኔ ቃል አጣሁ፣ በምን ልናገረው? በቃ ደህና ደሩ፣ ተኝተን እንለፈው። በጣም ከባድ ሁለተኛ አጋማሽ፣ ነገር ግን በጣም ጥሩ ውጤት ወደ ለንደን ይዘን ተመልሰናል ብዬ አስባለሁ። ጨዋታው እንግዲህ አንድ እኩል በሆነ ውጤት ተጠናቋል። ጨዋታው ከመግባታችን በፊት በሚቀጥለው የክረምት የዝውውር መስኮት ሚኬል አርቴታ እንደምንም ብሎ ይህንን ልጅ ወደ ክለባችን ቢያመጣው ደስ ይለኛል። በጣም የሚገርም እንቅስቃሴ ሲያደርግ ተመልክተናል። ሁለተኛ አጋማሽ ላይ ሌኖር ማርድ በአትሌቲኮ ማድሪድ በኩል ተቀይሮ ከገባ በኋላ ኮምፕሊትሊ ጨዋታውን ቀይሮት ነበር። ነገር ግን በክለባችን በኩል በጣም የሚገርም የመጀመሪያ አጋማሽ ተመልክተናል። ሁለተኛ አጋማሽ ላይም ወደ መጠናቀቂያው አካባቢ አንዳንድ ቅያሮችን ካደረግን በኋላ
በተሻለ መልኩ ጨዋታውን ለመቆጣጠር ሞክረን ነበረ። አንዳንድ ድሎችንም እየፈጠረን ነበረ። ኤምሬትስ ፔናልቲ ያስገኝቶልን ነበር። ነገር ግን በቪአር ከታየ በኋላ ተሽሮብናል። ኢንዲቪጁዋሊ ከወሰድናቸው የመጀመሪያ አጋማሽ ላይ እንደነ ማርቲን ኦዴጋርድ እንዲሁም ደግሞ ዴክለን ራይስ፣ ማርቲን ዙቢሜንዲ የተሻለ እንቅስቃሴ አድርገው ነበር ማለት ይቻላል። ማዱኬም ከሌላው ጊዜ በተሻለ መልኩ በዛሬ ጨዋታ ላይ ሲንቀሳቀስ ነበር። ሁለተኛ አጋማሽ ላይ ኤምሬትስ ተቀይሮ ከገባ በኋላ ጥሩ እንቅስቃሴ ማድረግ ችሏል። ቃላይ ጥሩ ጨዋታ ተመልክተናል ብዬ አስባለሁ። የሚቀጥለው ሳምንት እንግዲህ ማክሰኞ ዕለት በሜዳችን ጨዋታችን የምናደርግ ይሆናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አንድ አቻ አለቀ። አርሰናል ሸውዶ ሌላም ፔናልቲ ሊያገኝ ነበር። አሁን የኢዜ ፔናልቲ ቢሰጥ ህይወት ፌር አትሆንም ነበረ። በእውነት በጣም ነበር የሚደብረው፣ ቅስማቸውን የሚሰብረው። አልቫሬዝ ኤፍሲ ሞክረዋል፣ ቅጥቅጥ አድርጓል። እንዲሁም አንግል የገጨባቸው ምናምን። አልቫሬዝ ደግሞ እንዴት ነው የሚችለው? በስማ ኤኪቲኬ እስከሚሻለው እሱን ገዝተን ከዛ በኋላ ልንሸጠው እያሰብን ነው። ለአርነ ስሎትም ቴክስት አድርግለታለሁ። ቀጣይ ሳምንት አርሰናል አንድ ያገባል፣ 1-0 ያልቃል ጨዋታው። ከዛ በኋላ ለፍጻሜ ይደርሳል። ፒኤስጂ ይሰጣል፣ ፒኤስጂ ይበላል ማለት ነው። በቃ አለቀ። አቻ አልቋል። ትላንት ባየህበት አይን ካየኸው ጨዋታው በጣም ነው የሚከብደው፣ ግን አቻ አልቋል። የሆነ ጨዋታ በቃ ይመቻችሁ። ከዛሬው ጨዋታ አንድ የተገነዘብኩትና የደበረኝ ነገር ቢኖር ከሁለቱ ቡድኖች አንዳቸው ለቻምፒየንስ ሊግ ፍጻሜ ያልፋሉ ማለት ፒኤስጂ እና ሙኒክ እያሉ ማለት ነው። እና የሆነ ፔናልቲ ሹታውት አይተን የወጣ ነው። ጆተኒ ላይ እንኳን እኮ በኦፕን ፕሌይ ነው ጎል የሚገባው። ማን ሆነም ቀረም ኤምሬትስ ላይ ጆርዳን ቤን ዋይት ባስኬትቦል ተጫዋቹ ጆርዳን ቤን ዋይት እስካለ ድረስ አትሌቲኮ ዘና ቀብረር ብሎ ነው የሚያልፈው። አርስዬ ግን ስትጨነቅ እንዴት ደስ ይላል! ኧረ በስመ አብ። ፈርስት ሃፍ ላይ በቃ የማይሆን ነገር ተፈጥሮ በአንድ ጎል ብቻ በዚሁ የሚያልቅ መስሎን ነበር። ሰከንድ ሃፍ ግን ሌላ አትሌቲኮ ነው ያየነው። በቃ የሚገርም ጨዋታ፣ በደንብ ደበደቡ፣ አገቡ። እንደገና ደግሞ አንግል ገጨባቸው ከአንድም ሁለት። እንደገና ደግሞ ራያ ያደናቸው ኳሶች። አጠቃላይ ኤክስጂው ራሱ ሰከንድ ሃፍ 2 ነበር እና ሙሉ ቋሚ ቲማችሁን ይዛችሁ ነው የተጫወታችሁት። አትሌቲኮ ደግሞ ምን አይነት ነገር ነው እያከናወነ ያለው? ላሊጋ ላይ በቤንች ይገባል፣ ቻምፒየንስ ሊግ ላይ ቋሚ ቲሙን ይዞ ነው እየገባ ያለው። ስለዚህ ሰከንድ ሃፍ ላይ ያየነው ነገር ቀጣይ ኤምሬትስ ላይም ሰከንድ ሃፍ ይደገማል የሚለው ነገር እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ተጫዋቾቹ እየዛሉ ነው፣ እየደከሙ ነው እና ይሄን ነገር መቅረፍ ትችላላችሁ፣ ማለፍ ትችላላችሁ። እስኪ ይሄንን ምንም ሳትሳደቡ ምናምን በስትክክል ኮሜንት ላይ ያስቀምጡልኝ። ፎሎ እንዳይረሳ። ተጠባቂ ጨዋታ የነበረው የአርሰናልና የአትሌቲኮ ማድሪድ ጨዋታ እንግዲህ በአንድ እኩል ተለያይተዋል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ከትናንትናው ጨዋታ አንጻር ካያችሁት በጣም ሊደብራችሁ ይችላል፣ ግን ለደጋፊዎቹ በጣም አሪፍ ጨዋታ ነበር። በተለይ የአርሰናል ደጋፊዎች ያቻ ውጤት አሪፍ ነው። ከሜዳ ውጭ ወጥተህ አንድ እኩል ወጥተህ ቀጣይ ስትመለስ በጣም አሪፍ ነው። በራሱ ሜዳ ላይ የማሸነፍ ቻንሱ አድቫንቴጁ አለ ብዬ አስባለሁ። በተለይ አርቴታ ማዱኬና ማርቲኔሊን ይዞ ከዚህ የተሻለ ነገር ሊያደርግ አይችልም። ኢዜ ተቀይሮ ሲገባ አላያችሁትም እንዴት እንደሆነ? በፈጠራው ረገድ አሪፍ ሳካም ተቀይሮ ሲገባ ቀጣይ ጨዋታ ላይ ኤምሬትስ ላይ ፊትነሳቸውም ጥሩ ከሆነ ለአርሰናል አድቫንቴጅ አለው። ጥሩ ነው ብዬ አስባለሁ። አሁን አትሌቲኮ እኮ በጣም ተገኖት የነበረው የሃንሲ ፊሊኩ ክለብ እኮ ነው። ያ ክለብ ሃይላይን ስለሆነ ተከላካዩን አስጠግቶ የሚጫወተው እነዛን አገነናቸው። በጣም ለሩጫ ምናምን የሚመች ነበርና አጥቂውን ክፍል በጣም አገነን። የአርቴታ ቡድን ደግሞ ዲፌንሱን ሶሊድ ነውና ብዙ ማጨናነቅ፣ አሁን ኳሱን ሊቆጣጠሩት ይችላሉ፣ ግን አደጋ መፍጠር ላይ ያን ያህል አይደለም። ከርቀት ምናምን ሊመቱብህ ይችላሉ እንጂ ተከላካዮቹ አሪፍ ናቸው። ያንኛው የሃንሲ ፊሊክ ቡድን ግን ሃይሎ ጋር አርጉት። ያ ነው ያገነነው። ዛሬም በቃ እኔ እንደዚህ ነው የጠበኩት እና ለአርሰናል ደጋፊዎችም ለአርሰናል የከፋ ነው ብዬ አላስብም። በጣም አሪፍ ውጤት ነው። እኔ ይሄ ነው የሚሰማኝ። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ ግን ቤን ዋይት የምትባል ተጫዋች ማለት ምን አይነት የደደብ ስራ ነው የሰራው? በፈጣሪ ስም ካጠገብህ የሚጫወተው ጋብሪኤል ማጋሌሽ ከጎሉ በ2 ሜትር ርቀት እንደዛ ሹት የተመታን ኳስ በሚገርም ሁኔታ ብሎክ ሲያደርግ ያየኸው አንተ። ከዛ ርቀት የተመታ ኳስ እንዲህ ብለህ ትጠብቀዋለህ? ኧረ በፈጣሪ ምን አይነት መከላከል ነው? አሁን ከእንደዚህ አይነት ልምድ ካለው ተከላካይ እንደዚህ ይጠበቃል? እንዲህ ብለህ ኧረ እኔ ቲምበር ናፈቀኝ እኔ። አርሰናል ከአትሌቲኮ ማድሪድ ጋር ያደረጉት ጨዋታ በአንድ አቻ ውጤት እንግዲህ መጠናቀቅ ይችላል። ያው ጨዋታው እንዳያችሁት ነው። አርሰናል ባይዞ እንደ ሰከንድ ሃፉ ላይ እንደ ፈርስት ሃፉ በደንብ እያጠቃ አልነበረም። እንዲሁም አትሌቲኮ ማድሪዶች ያገኙትን እድል አልተጠቀሙም ማለት ይቻላል። በተለይ ግሬዝማን እና ሉክማን ያገኟቸው እድል እጅግ በጣም አስቆጭ ነበሩ። ለማንኛውም አርሰዎች በዛ ነገር ላይ እድለኛ ናቸው ብዬ ነው እኔ በግሌ የምገምተው ማለት ነው። ምክንያቱም እዚህ ሜዳ ላይ አንድ አቻ ወጥቶ መሄድ ራሱ ወደ ኤምሬትስ ማቅናቱ በጣም አሪፍ ነው። ያው እንግዲህ ግባታ መሬቷ ኤምሬትስ ላይ ይፈጸማል ብዬ እጠብቃለሁ። ያው አልቫሬዝ ነው ጎሉን እንግዲህ ለአትሌቲኮ ማድሪድ ያስቆጠረው። ምን አይነት ጎል ነው ግን ያስቆጠረው? ራያን አድርቆታል። ከምሬን ነው የምላችሁ። ፈዞ ነበር፣ ይቀር አልተንቀሳቀሰም። እጅግ በጣም የሚያምር ፔናልቲ ነበር እንግዲህ አልቫሬዝ ያስቆጠረው። ያው የጆክሬሽን ባይዞ አሪፍ ነው፣ ግን
የአልቫሬዝ እጅግ በጣም የሚያምር ፔናልቲ ነበር ያስቆጠረው። ያው ለማንኛውም ማለት ነው አርሴ ፋሚሊዎች ኖርም ነው ይመሳችሁ። ያበደ እኔ እንደዚህ አልጠበቅኩም። እኔማ ጨዋታው ሳይጀምር በፊት እንደ ሰይዶ አንጮትም ይላሉ ነበር ነበር ከተጮትነ በኮርና ይዋጣልን የሚሉ ነበር የመሰለኝ። በፔናልቲ ተዋጣላቸው። አንዳንድ ፔናልቲ ሁለቱም አገቡ አቻ ማለት እኔ ጭራሽ ፈርስት ሃፍ ሁለቱን ታርጌት አንዳንዱን ታርጌት ይሄ ያልተጠበቀ ነው። ሰከንድ ሃፍ እንደተለመደው አርቴታ በጭበጭቴ ተንበጫበጭ አርቴታ አትሌቲኮ ሃንሲ ፍሊክ ነው መሰለኝ የመከራቸው ባርሳ ሆኖ መጡ። እስከ 80 ምናምን ደቂቃ አንገበገቧቸው። ነሆለሊያንስ እድለኛ ናችሁ። ግሪዝማን በጣም አንግል የመለሰበት ራያ ወጣበት ማነው ጋብሪኤል ማጋሌሽ ብሎክ ያደረገበት ሉክማን ለመሳት ነው የገባው። ለምን ሶርሎ እንዳልገባም ዲያጎ ሲሞኒን ጠይቁልኝ ማለት ነው። የአርሰናል ደጋፊ ማለት ነው ከእንትና ከነማ ጋር እንኳን ቢጫወት ደረቱን ነፍቶ በዚህ ሰዓት እናሸንፋለን አይልም። በጣም የደከመ ቲም ነውና ኤምሬትስ ላይ ሐራም ፉትቦል አሁን ኤምሬትስ ላይ ጠብቅ። የዲያጎ ሲሞኒን ሐራም ፉትቦል ጠብቅ። አልቫሬዝ እንዳይመለስም በጸልዩ አሪፍ ነው። አልቫሬዝ ላይ ቋጥራችሁበታልና አንዳንድ ሰዎች እያየው ነው እኛ እናንተ የማዝናናት ኃላፊነት የለብንም እያላችሁ ነውና እኛ ማዝናኑን አላልንም። እኛ የምንዝናናው በጨዋታችሁ ሳይሆን ማለት ነው በውድቀታችሁ ነው። ገብቶሻል? ጨዋታችሁ አዝናናን ማለትማ ይሄን የተሟላ ስኳድ ይዛ አርቴታ ደፋር ከሆነ አራት ዋንጫ አጣጣምከ ማለት ነው። ስለዚህ የሚያዝናና እግር ኳስ እንድትጮቱ አንፈልግም። ገብታ እንደዚሁ የተንፏቀቀ እግር ኳስ ትጮታላችሁ። ከዛ በኋላ ዋንጫ በተራ በተራ ስታንጠባጥቡ የዛኔ እናንተ ላይ እንዝናናለን። አያሳስብም። እኛም እንድታዝናኑን አንፈልግምና ኤምሬትስ ላይ አደራ ይሄን ቲም ማሸነፍ አለባችሁ። ምክንያቱም ባለፈውም ነግሬያችኋለሁ። እኔ የምፈልጋችሁ ፋይናል ላይ ነው። ፋይናል ላይ ፔዤ ወይ ሙኒክ ነው። እኔ የሚመስለኝ ሙኒክ ነው ወስዶ ሲዝናናብሽ ማለት ነው። እኔም አብሬ እዝናናብሻለሁ ማለት ነው። ለማንኛውም ኮፒ ሊንክ ሪፖስት ሼር እያደረጋችሁ አድርሱልኝ ማለት ነው። ይመቻችሁ። ያው ሁለቱም ፋይናል መሄድ አልፈለጉም። አርቴታም ልክ መልበሻ ክፍል እንደገቡ እናንተ ማን አባታችሁ ነው ምሮ ያላችሁ እንዴ? እኔ እንደዛ ብያለሁ አለና ከዛ ዋይትን መረጠ። ዋይት ኳሱን ጠብቀ ቦክስ ውስጥ በእጅ ይዛል አለው። ምክንያቱም እዚህ ጨዋታ ላይ ፔናልቲ ካልሆነ እየገባ አይደል። ዋይትም የተባለውን ነገር አረጋ አቻውን። አሁን ሁለተኛው ጨዋታ እንዴት ሊሆን ነው ስጋቴ አሁን እሱ። ምክንያቱም መጫወት አለባችሁ። ገባ? ፔናልቲ ይደርሳል። እሺ ፔናልቲ ደረሰ። ከዛ ፔናልቲው እንዴት ሊሆን ነው? ስታገቡ ነው ስስቱ ሊጨርሱት ነው። ወደድሽም ጠላሽም አንድሽ ትይጃለሽ። በቃ ምንም ማድረግ አይቻልም። ህጉ ነው። አርሲዬ ግን ይቅርብሽ። በፎርፌም ቢሆን ምናምን በቃ እንደሆነ ነገር አድርገሽ አምልጭ ከዚህ ነገር። ጥረሻል፣ ተሳክቷል። ዛሬ ተሳክቷል። የትናንቱን ባየንበት አይን ቅራሬን የተመለከትነው ፊልተሩን ትናንት አይተነው ያራዳ ልጆች በቅራሬን ያመሸነው ይሁን ችግር የለውም። እግር ኳስ ነው። አትሌቲኮ ማድሪድ ከአርሰናል አንድ እኩል በሆነ ውጤት ሁለቱም ተለያይተዋል ማለት ነው። ወደ ኤሚሬትስ ደግሞ አምርቷል ጨዋታው ማለት ነው። እኔ የምለው እነ ማርቲኔሊ ግን ምንድነው የሚያደርጉት? ሜዳ ውስጥ ገብተው ሜዳ ውስጥ ከገቡ በኋላ ነው እንዴ የቤት ክራይ ምናምን ትዝ የሚላቸው? ግራ የሚያጋባ ሆነ እኮ ያራዳ ልጅ። እንዴት ነው ነገሩ? ያዝበለው ነው። እኔ ቤን ዋይትማ ገራያ አሁን ትንሽ ጫን እያለብኝ መጥቷል። ጎብዬ እንዴት ነው ነገሩ? እስቲ ልብ በሏቸው። ግራ የሚያጋባ ሁኔታዎች ነው ያሉት። ለማንኛውም የጨዋታው ኮከብ እንግዲህ አንቶኒዮ ግሪዝማን ተብሏል ማለት ነው። አንድ እኩል በሆነ ውጤት እነዚህ ሁለቱም ቡድኖች ያው በፔናልቲ ነው ሁለቱም ጎል ያስቆጠሩት። ተጫውተንማ ልናስቆጥር አንችልም አሉ። ነገር ግን ዴቪድ ራያ ሜዳ ውስጥ ሉክማን ይሞክራል። ራያ ለሱ ቀልዱ ነው። ስፓሪንጉ አረገው ራያ ራሱ ሉክማንን። የአራዳ ልጆች ለማንኛውም አንድ እኩል በሆነ ውጤት ወደ ቀጣይ ዙር አልፏል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ያለን ይመቻችሁ። አርሰናል በአትሌቲኮ ማድሪድ የሚሸነፈው ባርሳ መሰለ እንዴ? ፓፓ ምን ሆነሃል? አንተ እኮ የአርሰናል ደጋፊ ነህ ይላል። ነው ድንቁ መጥተው ወይኔ ባርሳ በስመ። ለማንኛውም የሚመቻችሁ። ሁለት ፔናልቲ ተመልክተናል። ሁለት ጎል አለው ጨዋታው። ታንክስ ካርድ ግን እርግጠኛ ነበርኩኝ 3 ጎል እንደሌለው ማለት ነው። በጣም ሹር ነበርኩኝ። ዳኛው የተመሰገነውን ሁለት ፔናልቲም ቢሆን ጎል ተመልክተናል ማለት ነው። የትናንቱን ጨዋታ ባየንበት አይን ሁለት ፔናልቲ ተመልክተን ውጣ እነሳኔ መሳሰሉ ተጫዋቾች ባየንበት አይን ኧረ በስመ አብ። ሰከንድ አፍ እኮ እንደው የተሻለ ነገር ካለ ብዬ ምናምን ማየቴ። አርሰናል በአውሮፓ ሻምፒዮንስ ሊጉ የራሱን ሪከርድ ተጋርቷል። ባለመሸነፍ ግስጋሴውም ለ13 ጨዋታዎች ቀጥሏል። ሜትሮፖሊታኖ ላይ አትሌቲኮ ማድሪድን የገጠመው አርሰናል 1-1 ነው መለየት የቻለው። ለመልሱ ጨዋታ መልካም የሚባል ውጤት ነው ወደ ኤምሬትስ ይዞ መመለስ የቻለው። በዚህ ጨዋታ ላይ
በሁለቱም ቡድኖች በርከት ያሉ የጎሎችን ተመልክተናል ብሎ ለመናገር በጣም አስቸጋሪ ነው። በተለይም ደግሞ ኦን ታርጌት ማለት ነው። አርሰናል ሁለት ኦን ታርጌት ብቻ ነበር ማስቆጠር የቻለው። አንዷም የዮኬሬሽ ፔናልቲ ነበረች 44ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር፣ አወዛጋቢ ፔናልቲ ብትሆንም ማለት ነው። ከዛ በኋላ በአትሌቲኮ ማድሪድ በኩል ሌላ ፔናልቲ ዩሊያን አልቫሬስ ቤን ዋይትን በእጅ ኳስ በመጠቀም አስቆጥሮ ጨዋታው 1-1 ሊጠናቀቅ ችሏል። ከአትሌቲኮ ማድሪዶች በኩል ግን እስከ ፔናልቲዋን እስከሚያገኙበት ሞመንት ድረስ ጥሩ ነበሩ ብሎ ለመናገር በጣም አስቸጋሪ ነው። ከዛ ይልቅ ባለሜዳ የሚመስለው በተወሰነ መልኩ አርሰናል ነበር። ፔናልቲዋን ካገኙ በኋላ ግን ሌላ ቡድን ነበር መሆን የቻሉት። ትልልቅ የሚባሉ አጋጣሚዎችን መሞከር ችለው አጋጣሚዎቻቸውን መጠቀም አልቻሉም ነበረ። ወደ 17 የሚጠጉ ሙከራዎችን መሞከር ችለው ነበር በጨዋታው ላይ ማለት ነው። አዴሞላ ሉክማን ምን ሲያደርግ እንደነበር በጣም ግራ የሚያጋባ ይመስለኛል። ጥሩ ቻንሶችን ሲያመክንባቸው ነበረ። ለመልሱ ጨዋታም መልካም የሚባል ውጤት ይዘው ነው ወደ ኤምሬስ የሚያቀኑት ብሎ ለመናገርም በጣም የሚያዳግት ነው። ከዛ ይልቅ ዩሊያን አልቫሬዝ እና ዩሊያኖ ሲሞኔ ደግሞ ከጨዋታው ተጎድተው የወጡ ከሆነ በጣም መጥፎ ማጣት ነው የሚሆነው ለአትሌቲኮ ማድሪድ። ለመድፈኞቹ አርሰናሎች ለመተማመን በዚህ ቡድን እርግጠኛ ለመሆን በጣም አስቸጋሪ ቢሆንም ግን ኤምሬትስ ላይ የተሻለ አድቫንቴጅ ይዘው ተመልሷል ብሎ በሙሉ አንደበት መናገር ይቻላል። በአርሰናል በኩል ግን አሁንም የቲምበር አለመኖር ምን ያህል አንገብጋቢ እንደሆነ በሁሉም ጨዋታዎች ነው እየተመለከተን የምንገኘው። ዛሬም በሱ ቦታ ተሰልፎ የነበረው ቤን ዋይት በተሳሳተ ስህተት ነው ፔናልቲ አግኝቶ አትሌቲኮ ማድሪዶች ማስቆጠር ችለው የነበረው። ኤኒዌይ ከትላንቱ ጨዋታ ጋር የዛሬውን ጨዋታ ኮምፔር የምታደርጉ ከሆነ በጣም ነው የምትጎዱት። ግን እንደ ጨዋታ ያን ያህል የከፋ ጨዋታ ነበረ ብሎ ለመናገር በጣም አስቸጋሪ ነው። የፕላስ ምልክቱ መጫን እንዳትረሱ። ስለ ጨዋታ ያላችሁን ሀሳብ አጋሩ። ዘ ባትል ኦፍ ዘ ፔናልቲ ይላል። እንግዲህ ትናንትና 5-4 የሆነ እንደዛ ዋው የሆነ ጌም አይተን በዛሬው ቀን ደግሞ የሚያስብል ጌም ያየ ነው። ያው ከጅምሩም በእርግጥ የተረዳነው ነገር ነው ከሁለቱም ሳይድ ላይ ያው በጣም ብዙ ጎሎች የሚቆጠሩበት ጨዋታ እንደማይሆን ገምተን ነበረ። ከሁለቱም ሳይድ ፔናልቲ ተመልክተን ይወጣ ነው። ያን ያህል የተጋነነ ደስ የሚል ጌም ምናምን የሚያስብል አይደለም። ግን አት ዘ ኤንድ ኦፍ ዘ ዴይ አርሰናል የሁሉ ዓመት ምርጥ የሚባሉ ጌሞችን አሳይቶ ነገር ግን ለዋንጫ ደረጃ ለዋንጫ የሚያበቃ ነገር አመርቂ ነገር አልነበረውም። ሶ አት ዘ ኤንድ ኦፍ ዘ ዴይ ለምን ምርጥ ጨዋታ አላሳያችሁም ማለት አንችልም። የሚያስፈልገው ዋንጫው ነው። አት ዘ ኤንድ ኦፍ ዘ ዴይ ያመጡታል አያመጡትም አይ ዶንት ኖ፣ እሱን የምናየው ይሆናል። ግን ደህና ቁርጥ ስጋ በልቶ እላዩ ላይ እንጀራ በሽሮ እንደ መድገም ይቆጠራል። የትናንቱን ጨዋታ ባየ አይናችን ይሄንን ጨዋታ መመልከት አትሌቲኮ ማድሪድ ከአርሰናል በፔናልቲ ባስቆጠሯቸው አንዳንድ ግብ አቻ ተለያይተዋል። ጨዋታው እንዴት ነበር? ሀሳባችሁን አስቀምጡልኝ። መልካም ጊዜ። አለቀ። ይህን ኳስ እየቃምና እያጨስ ካልሆነ አያልቅም። ያራዳል። አቤት አለቀ። የምሬ ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ፣ ተርፋችኋል። በእርግጠኝነት ኤምሬት ላይ ተቀለብሱታላችሁ ብዬ አስባለሁ። ግን የሚያገባ ሰው ያስፈልጋል። ማን በዚህን ሰዓት መድኃኒዓለም ምስክሬ ማለት ነው። እኔ ክለቤን በዋስኳችሁ ነው ያልኩት። ቅዱስ ሚካኤልን አሁን ያለውት ከረንት ፐርፎርማንስ በሰጣችሁ እኔም ቡድን ሊቨርፑልን በሰጣችሁ ነው ያልኩት። አንድ የሚሞክር እንኳን ወይ ጠፋ። አንተ ያቺ ኦን ታርጌት የሚባሉት ማለት ነው። ያቺ ፔናልቲዋ ኦን ታርጌት ሆነች። ከዛ ደግሞ ማስኩዌር አገባና ጠለዘ። ሁለት ኦን ታርጌት። በጣም ነው የተረፋችሁ። የግሪዝማን ኳስ፣ ሉክማን የሳተ ኳስ፣ ደደቡ እንጂ ያን ኳስ ኧረ በስመ አብ ኦን ታርጌት፣ አራቱም ኦን ታርጌት ማለት ነው። ያበደ እነሱ ያበደ ኦን ታርጌት ነበር። የእናንተ አንድ የሚረባ ኦን ታርጌት የለም። እኔ ምን ሆኖ አርሰናል እኔ ግራ ነው የሚገባኝ። መድኃኒዓለም ይምረኝ ጋይስ፣ የአርሰናል ደጋፊዎች ምን ሆኖ ነው አርሰናል? ሳካ ምን ሆኖ ነው? ገባ ኳስ ይቀማል፣ እንዲሁ ማለፍ አልቻለም። ትሮሳርድ እንደዛው፣ ኦዲጋርድ እንደዛው ከአርሰናል በኢየሱስ ስም ማጋሊሽን የመሰለ ተጫዋች ስላላችሁ እናቴ ትሙት አፈር ልብላለት። ደም የሚሰጥ ተጫዋች በደረቱ በራሱ በወገቡ እንዲሁ በብልቱ ማስቀረት ቢችል ያስቀራል። ምን አይነት ማጋሊሽ ነው? ከባድ፣ በጣም ከባድ አጣብቂስ ናችሁ። እንደጠበቅነው ሁለቱም ቡድኖች አንዳንድ ፔናልቲ ያስቆጥረው አንድ እኩል በሆነ ውጤት ጨዋታውን ጨርሰውታል ማለት ነው። እንደውም የተወሰነ በአትሌቲኮ ማድሪድ በኩል በጣም ትልልቅ ቻንሶች ተፈጥረው ነበር። ሉክማን የሳተው ኳስ፣ የግሪዝማን ፖል። ከዛ ውጭ ግን ጥንቃቄ በስማም የሆነ ሰዓት በጣም አሪፍ እያሉ ለምን ከፔናልቲው መሻር በኋላ ለምን እንደሆነ አላውቅም፣ በቃ ቀዘቀዙ። አትሌቲኮ ማድሪድ ወደኋላ መጫወት ጀመሩ። በቃ አቆሙ መጫወት ማለት ነው። በተቃራኒው አርሰናልን ኳሱን ሲይዘው ምን ማድረግ እንዳለበት አያውቀውም። እና ሁለት ምን ማድረግ እንዳለባቸው የማያውቁ ከመከላከል ውጭ በማጥቃቱ ሂደት ላይ ምን ማድረግ እንዳለባቸው የማያውቁ ቡድኖችን ተመልክተን አንድ እኩል ተጠናቋል።
እኔ በጣም ነው የጨስኩት ማለት ምን አይነት ጸዴ ትኬት ልናፈነዳ ጸዴ ብር እንደነበር እዚህ ቴሌግራም ላይ ቻናል ገብታችሁ መመልከት ትችላላችሁ። አሁንም ግን ጸዴ ሳንቲም ከማሳካት ወደ ኋላ አንልም። በእርግጠኝነት አንድ ትኬት አለችን ትፈነዳለች። እነ ስፖርቲንግ ምናምን አሉ። ገብታችሁ በዚህ ቴሌግራም ቻናል መመልከት ትችላላችሁ። ይመቻችሁ። በጣም ያበደ ሰከንድ ሃፍ ነው ያየነው ከፈርስት ሃፉ ይልቅ ማለት ነው። የምሬን ነው የምላችሁ። የሌለ ደስ የሚል ጨዋታ ነበረ። በጣም ሁለቱም በጣም ታግለዋል። የምር እውነት በጣም ሁለቱም ሲታገሉ ነበረ። ኤምሬትስ ላይ ቀጣይ ይቀለኛል ምናምን ግን እንዳታስቡት ጭራሽ አባቴ አትሌቲኮ ነው። ተመሳሳይ አይነት አጮት ነው ያላቸው። በጣም ኢነርጂ ፉል ናቸው። በቃ በጣም ነው የሚታገሉት ምናምን እና በጣም ለመገመት ይከብዳል ማን እንደሚያልፍ። ብቻ ግን አሪፍ ሰከንድ ሃፍ አይተናል ከፈርስት ሃፉ ይልቅ። ፔናልቲ ጎልቶ በወጣበት የሁለተኛው ተአጓጊ የሴሚፋይናል መርሃ ግብር አትሌቲ በዋንዳ በሜዳው ከአርሰናል ጋር አንዳቻ ተለያይቷል። ጨዋታው ፌር ነው ለእኔ። በቃ አንዱ ወረ ማሸነፍ ይገባው ነበር የምለው አልነበረም። ሰከንድ ሌጉ የሁለቱን ባየር ሚኒክ ከፓሪስ ሴን ጀርመን አትሌቲ ከአርሰናል ማን እንደሚያልፍ ሳናቅ በጉጉት እንድንጠብቅ ሆነው ነው የተጠናቀቁት። ጨዋታው በተፈራው ልክ ቦሪንግ ወይ ማራም ፉትቦል አላየንበትም። የትላንቱን ጨዋታ ደግሞ አይተን ኦብቪየስሊ ይወርድብናል እንጂ ለእይታ ጥሩ ጨዋታ ነበረ። መመጣጠኖች፣ ሞመንቶች፣ ፌዞች ያየንበት ነው። በየጊዜው የተለያየ ዶሚናንት ቲም ተመልክተናል። ሻራምቦል ደርቢ ውጤቱ የጠበቅነው ቢሆንም ጌሙ ግን ያን ያህል ደባሪ አልነበረም። 1-1 ነው። ግን ሁለቱም ጎላቸው ከፔናልቲ የመጣ ነው። ለማንኛውም ጌሙ ያን ያህል በጠበቅነው መጥፎ አይደለም። ግን ፔናልቲ ጌም ነው። ያው ሞክረዋል ሁለቱም። ሁለተኛ የተከለከለው ፔናልቲም ትክክለኛ ይመስለኛል። የመጀመሪያው ራሱ በጣም ሶፍት ነው። ያው ሁሌ ላለማለቃቀስ ነው። ብቻ እናመሰግናለን። ቢያንስ የሚያስጠላ ጌም አላሳያችሁንም። ምንም አይልም። ግን ይሄ ጌም አሁንም ኦፕን ነው እዛም ሄዶ ማለት ነው። ሁለቱም የአርሰናል ራያ በጣም ብዙ ጎል መልሷል። ግሪዝማን በጣም የሚገራርም ጎል ነበር የሞከሩት። ለማንኛውም እናመሰግናለን። አርሰናል ቻንስ አለው ባይዞ ለቻምፒዮንስ ሊግ ነው የሚሆነው። አርሰናል ከፕሪሚየር ሊግ በላይ ለቻምፒዮንስ ሊግ የሚሆን አይነት ቲም ነው። ጎል ያገባል፣ አጋጣሚ ይጠቀማል፣ በደንብ መከላከል ይችላል። አሁን ያው ከትላንቱ የሚለየው ዛሬ በደንብ እየተከላከሉ ስለነበረ ነው። ለማንኛውም ቋጠሯችን መጥፎ አልነበረም። እንኳንም ጠበቅን። ጌሙም መጥፎ አልነበረም። እስቲ አርሰናል ደጋፊዎች ኮንፊደንስ አላችሁ፣ የቀጣይ ጥላችሁ ታልፋላችሁ። እኛ ግን ቋጠሮ ቀጣይ ሳምንትም ይመለሳል። ይመቻችሁ። እስኪ እንደኔ በአርሰናል አቋም ደስተኛ የሆነ ከልቤ ነው ማውራችሁ። ጨዋታው አይኖ እንደጠበቅነው አይነት ጨዋታ ሆኖ ነው ያገኘነው። ጀስት ደስ የማይል አይነት ጨዋታ ነበር የተመለከትነው። ነገር ግን ቡድኔ አርሰናል ማለት ነው ከጠበቅኩት በላይ አሪፍ የሆነ ፐርፎርማንስ ነበር ያሳየኝ። ገና ላይናፑን ሳይ ነበር የፈራሁት። ከልቤ ነው የምላችሁ። ላይክ አጥቂዎቻችን ሊሯሯጡ እንደገቡ ለካውንተር አታክ እንደገባ አርሰናል ያስታውቅ ነበር የአርቴታ ፎርሜሽን ማለት ነው። ነገር ግን ከጠበቅኩት በላይ ፈርስት ሃፍም ሰከንድ ሃፍም ጨዋታውን ሙሉ ለሙሉ ለመቆጣጠር ጥረት ያደረገበት መንገድ የሚገርም ነው። አይኖ ጨዋታውን እንደፈለግነው በአሸናፊነት አልተጠናቀቀም። ነገር ግን ሁለቱም የተቆጠሩት ጎሎች በፔናልቲ መሆኑን በደንብ አስታውሱ። ሁለቱም ቡድኖች ይህን ፔናልቲ ባያገኙ ኖሮ ጨዋታው 0-0 ተጠናቆ ደግሞ ከዚህ የበለጠ ሀራም የሆነ ጨዋታ እንመለከት ነበር። እንደውም አትሌቲኮ ማድሪዶች ከልቤ ነው ምላችሁ ጨዋታውን ማሸነፍ የሚችሉበት በጣም ትልልቅ እድሎችን አግኝተው መጠቀም አልቻሉም። ምስጋና ለዴቪድ ራያ። በጣም የሚገራርሙ ሴቮችን ነበር ማድረግ የቻለው። ሰከንድ ሃፍ አዲሞላ ሉክማን እነ ግሪዝማን ምናምን የሞካከሩትን ኳሶች ሴቭ ባያደርግና ባያድን ኖሮ ጨዋታውን ተሸንፈን ልንወጣ የምንችልበት እድል ነበረ። እኛ ከፈጠርነው እድል አንጻር ውጤቱ ይህ መሆን አልነበረበትም። ጀስት ጨዋታውን ተቆጣጥረን በተለያዩ መንገድ በግራም በቀኝም ለማጥቃት ስንሞክር ነበር። ነገር ግን ምንም ሊሳካልን አልቻለም። ምክንያቱም ወደ 7 ተከላካዮችን ነበር ሲደረድር የነበረው ዲያጎ ሲሞኒ። ከዩሊያን አልቫሬዝ ጀምሮ እስከ ኦብላክ ድረስ ሙሉ ለሙሉ ጨዋታውን ለመከላከል ነበር አስበው የገቡት። ምክንያቱም ባለፈው ኤምሬትስ ላይ 4-0 ሲሸነፉ የነበረው ክፍተት በአሁኑ ጨዋታ መድገም ስላልፈለገ ተሳክቶለት ነው የወጣው ሲሞኒ። ነገር ግን ይህ ውጤት ለማ ይጠቅመዋል ካላችሁኝ ኦብቪየስሊ ለአርሰናል ነው። ምክንያቱም ኤምሬትስ ላይ ልክ እንደዚህ አይነት ቡድን ያገኛል ብዬ ኤክስፔክት አላረግም። ስለዚህ አንድ የአርሰናል ደጋፊ ደበረኝ ምናምን ጨዋታዎች መጠናቀቅ አልነበረበትም ማሸነፍ ይገባን ነበር ምናምን ሲል መስማት አልፈልግም። ኤምሬትስ ላይ ስንገናኝ ምን አይነት ቡድን እንደሆነን በደንብ እናሳያለን። ግራ ክንፍ ላይ እንዲሁም ቀኝ ክንፍ ላይ በቤንች ነው የገባ ነው። ቤን ዋይት ነበር ዛሬ ሲሰራ የነበረውን ስህተት አይታችሁታል። ስለዚህ ስህተቶቻችንን አርመን የምንሄድ ከሆነ በቀጣይ ሳምንት አትሌቲኮ ማድሪድን በቀላሉ ማሸነፍ እንደምንችል አትጠራጠሩ።